አንዲት ሴት ከምትጎዳባቸው ነገሮች ውስጥ ዋነኛውና ቀዳሚው ወንድ ልጅ ነው። ሁሉም ወንድ ሳይሆን በጣም ጥቂት የሆኑ ወንዶች። እነዚህ ወንዶች የሴት ልጅ ሕይወት፣ እድሜዋ፣ ገንዘቧ፣ ስሜቷ፣ ማንነቷ ምንም የማይመስላቸው ሰነፍና በጣም ጨካኝ የሆኑ ወንዶች ናቸው። እዚህ ቪዲዮ ማንኛውም ሴት ለራሷ፣ ለክብሯ፣ ለወደፊት ሕይወቷ ስትል በፍጹም ልትቀርባቸው የማይገቡትን 7 ወንዶች እንመለከታለን። ወንዶችም አንዲትን ሴት ለመቅረብ ስታስቡ ከነዚህ 7 ወንዶች መካከል እንዳልሆናችሁ አስቀድማችሁ እርግጠኛ ሁኑ። በተለይ 7ኛዎቹና የመጨረሻዎቹ ወንዶች ለሴቶች ብቻ ሳይሆን በዙሪያቸው ያሉትንም ወንዶች ጭምር ሕይወታቸውን የሚያመሰቃቅሉና ለማንም ሐዘኔታ የማይሰማቸው እጅግ በጣም አደገኛ የሆኑ ወንዶች ናቸው። ከዚህ ቪዲዮ በኋላ የትኛውም ሴት በወንድ ልጅ ተጎድቻለሁ ማለት አትችልም። ምክንያቱም በዚህ ቪዲዮ ለእነዚህ ወንዶች መጠቀም ያለባትንም መፍትሄ አንድ በአንድ እንመለከታለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እኔ ኤፍሬም አስቻለው ነኝ፣ ሌክቸረር፣ ላይፍ ኮች እና ኮንተንት ክሬተር። ነገር አዘል ትምህርቶችንና ሕይወት ቀያሪ ምክሮችን መከታተል የምትፈልጉ ከሆነ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ይህን ቪዲዮ ብዙ ሰዎች ጋር ይደርስ ዘንድ አሁኑኑ ላይክ አድርጋችሁ ጀምሩት። የዋን ቱ ዋን ኮቺንግ እና የማማከር አገልግሎት ማግኘት የምትፈልጉ በዚህ ስልክ በዋትሳፕ እና በቴሌግራም መልእክት ማስቀመጥ ትችላላችሁ። አሁን ቀጥታ ወደ ጉዳያችን እንግባ። እነዚህን 7ቱን በጣም አደገኛ የሚባሉ ወንዶች፣ ሴቶች በፍጹም ልትቀርቧቸው የማይገቡትን ወንዶች አንድ በአንድ እንመልከታቸው። አንደኞቹ ወንዶች ጥቅመኛ የሆኑ ወንዶች ናቸው፣ ወይም ዘ ፓራሳይት የሚባሉ ወንዶች። እነዚህ ወንዶች አንዲትን ሴት አሳደው የሚቀርቡት ለጥቅማቸው ብለው ነው። ዋናው ጥቅማቸው ገንዘብ ነው። ያቺ ሴት ስራ እንዳላት፣ አላማ እንዳላት፣ ጥሩ ገቢ እንደምታገኝ የሚያውቁ ከሆነ አሳደው ይቀርቧታል። ስለዚህ እንደዚህ አይነት ወንዶች ከሆኑ አብረዋቸው ያሉት አሁኑኑ ከነሱ መራቅ ይኖርባቸዋል ማለት ነው። ምክንያቱም ምንድን ነው ካላችሁ ለእናንተ እድገት፣ ለእናንተ ለውጥ ምንም የሚያበረክቱላችሁ ነገር የለም። ጀስት እንደ ፓራሳይት እናንተ ላይ ተጣብቀው ከእናንተ የሚያገኙትን ገቢ ብቻ በመጠቀም መኖር የሚፈልጉ አይነት በጣም ሰነፍ የሚባሉ ወንዶች ናቸው። እነዚህን ወንዶች ማለት ራሱ በጣም ይከብዳል። ለምን? ወንድ ልጅ በጣም ታታሪ ነው። አላማ አለ፣ ይሰራል፣ ይለፋል፣ ይተጋል፣ ደከመኛ የለም። ኢቭን ማስኩሊን ኢነርጂው ራሱ አድኖ እንዲያመጣ ነው የሚያደርገው። ነገር ግን እነዚህ ወንዶች በተቃራኒው ማስኩሊን ኢነርጂያቸውን ጥለው ፌሚኒን ኢነርጂ እንዲቆጣጠራቸው የፈቀዱ በጣም ልፍስፍስ የሆኑ ወንዶች ናቸው። እነዚህን ወንዶች ለመለየት የምትፈልጉ ከሆነ ሞር ፎከስ የሚያደርጉት ውጭ ያሉ ሴቶች ጋር ነው። አረብ ሀገር ያሉ ሊሆኑ ይችላሉ፣ ወይ ኢሮፕ ያሉ ሊሆኑ ይችላሉ፣ ወይ አሜሪካ ያሉ ሊሆኑ ይችላሉ። ጀስት ውጭ የሚኖሩ ሴቶችን ማለት ነው። እነዚህ ሴቶች ወንድን እንደፈለጉ ላያገኙ ይችላሉ። የሚፈልጉት ወንድ ላያቀርባቸው ይችላል። ለምን? ረጅሙን ሰዓት የሚያሳልፉት ስራ ላይ ነው። እነዚህ ወንዶች ደግሞ ምንድነው የሚያደርጉት? እነዚህን ሴቶች በየሶሻል ሚዲያው ያድናሉ፣ ይከታተላሉ። ማጋ ነው ብር ያለው፣ እንትና የት ነው የምትኖረው፣ ምንድን ነው የምትሰራው፣ ገቢዋ ምን ያክል ነው እያሉ ያጣራሉ። ዘንድ በፍቅር ሰበብ ይቀርባሉ ማለት ነው። መጀመሪያ ላይ እንደ ጓደኛ ሊቀርቧችሁ ይችላሉ። ከዛስ ነገሮችን ወደ ፍቅር ይቀይራሉ። ከዛ እናንተ ገንዘብ እየላካችሁ እነሱ ደግሞ እዚህ ለእናንተ ቤት እንዲገዙላችሁ ወይ ቤት እንዲያሰሩላችሁ ቤተሰቦቻችሁን እንዲረዱ ልትፈልጉ ትችላላችሁ። ይህንንም ያሳምኗችኋል አስቀድሞ። ለምን? ዋናው ዓላማቸው ገንዘባችሁ ስለሆነ ስለ እናንተ ማንነት፣ ስለ እናንተ ስሜት ዘይዶን። እንደዚህ አይነት ማንነት ያለው ወንድ እንኳን ለሴት ይቅርና ለራሱም የሚበቃ አይነት ወንድ ነው። ምክንያቱም ዓላማ የለው። ህይወቱን እንዲሁ በዘፈቀደ ነው የሚኖረው። ሜቢ ይህ ሰው የተለያዩ ሱሶች ተጠቂም ሊሆን ይችላል። ራሱን አጥፍቶ እናንተን ለማጥፋት ነው የሚመጣው። መጀመሪያ ሲጠይቃችሁ ጀስት እንደ ብድር ሊጠይቃችሁ ይችላል። በጣም ትንሽ ነገር ሊጠይቃችሁ ይችላል። ብትሰጡትም ችግር የሌለው ነገር ማለት። ከዛ በኋላስ እየለመደው ይመጣል ማለት። ያስለምዳችኋል። እንደ ብድር ይወስዳል። የተወሰነ ይቀበላችኋል። ከዛ ይመልስላችኋል። ከዛ አሁንም ትሰጡታላችሁ፣ ይመልስላችኋል። ከዛ ከፍተኛውን ብር፣ በጣም ብዙ ብር ደግሞ ስትሰጡት ይዞም ሊጠፋ ይችላል፣ ሊክዳችሁ ይችላል። ይሄንን ደግሞ አስቀድማችሁ ማታውቁ ከሆነ በጣም ትሸወዳላችሁ። ለአመታት የለፋችሁትን ብር ለአንድ ሰው ወይም ለአንድ ለማይረባ ሰው አስረክባችሁ እጃችሁን አጣጥፋችሁ ትቀመጣላችሁ። ያኔ ቁጭቶ ያስቀምጣችሁ። ያኔ ወንድን ማመን ታቆማላችሁ። በአንድ ወንድ ተጎዳችሁ፣ ሌላም ወንድ እንዳይጎዳችሁ ትጠነቀቃላችሁ። በጣም ትፈራላችሁ። ለዚህ ሁሉ ነገር ከመዳረጋችሁ በፊት እንደዚህ አይነት ወንድ ካጋጠማችሁ ቶሎ ብላችሁ ራቁት። ልትወዱ ትችላላችሁ፣ ልታፈቅሩ ትችላላችሁ፣ ጀስት ቦታ ልትሰጡ ትችላላችሁ። እሱ ስታገኙ ደስታ ሊሰማችሁ ይችላል። ነገር ግን ያ ደስታ ዘላቂ አይደለም። ያ ፍቅር ዘላቂ አይደለም። አሁን ተደስቼ ነገ ብጎዳ ችግር የለም የምትሉ ከሆነ እያያችሁና እያወቃችሁ ትገቡበታላችሁ። ግን ነፃ የሚያወጣችሁ የራሳችሁ ማንነት ነው፣ የራሳችሁ ቆራጥነት ነው፣ ጥንካሬያችሁ ነው። ሴት ልጅ ብልህ ነች ይባላል። ብልሃቷን እንደዚህ አይነት ቦታ ላይ ማትጠቀም ከሆነ ግን እድሜ ልኳን ስትጸጸት ነው የምትኖረው። ይሄ ወንድ እንኳን ለእናንተ ሊተርፍ ይቅርና ለቤተሰቡ ራሱ ጥገኛ የሆነ ወንድ ነው፣ ሰነፍ ወንድ ነው። ስራ መስራት አይፈልግም፣ ገንዘብ ግን ይፈልጋል። መልፋት አይፈልግም፣ ብር ግን እንዲሰጠው ይፈልጋል። የሚሰጠውንም ብር በአግባቡ የሚጠቀም አይነት ወንድ አይደለም። ሁለተኞቹ በፍጹም መቅረብ የሌለባቸው ወንዶች ደግሞ ተቆጣጣሪና ቅናታም የሆኑ ወንዶችን ነው።
ኮንትሮሊንግ ኤንድ ፖሰሲቭ። እነዚህ ወንዶች የሚወዷችሁ ሊመስላችሁ ይችላል። ብዙ ጊዜ እንደውም ሴቶች ምን ይላሉ? የሚቆጣጠረኝ እኮ ስለሚወደኝ፣ የሚቀናው እኮ ስለሚወደኝ ነው፣ ስለሚያፈቅረኝ ነው። ባያፈቅረኝ እኮ አይቀናም ልትሉ ትችላላችሁ። ይሄ ግን በጣም ስህተት ነው። የሚቀናባችሁ ስለማያምናችሁ ነው። የሚቀናባችሁ ኢንሴኪዩሪቲ ስለሚሰማው ነው። በራሱ ስለማይተማመን ነው። የሆነ ጊዜ ጥላችሁት እንደምትሄዱ ስለሚያስብ ነው። ፍቅር ውስጥ ቅናት የለም። ፍቅር ውስጥ ያለው እምነት ነው ወይም መተማመን ነው። አንድ ወንድ ከልቡ አያምንሽም ወይም ነፃነት አይሰጥሽም ማለት ምናልባትም ላይወድሽ ይችላል ማለት ነው። ነገሮችን ይሄን ያህል ማወሳሰብ አያስፈልግም። በዛን ሰዓት ፍቅር ውስጥ ስለሆናችሁ ጀስት የሚያደርገው ነገር ሁሉ ልክ ሊመስላችሁ ይችላል። ከሆነ ጊዜ በኋላ ስትነቁ ግን ስለማያምናችሁ ነው የሚቆጣጠራችሁ። ስለማያምናችሁ ነው በየጊዜው የማያስፈልጉ ጥያቄዎችን የሚጠይቃችሁ። ስለማያምናችሁ ነው ከጓደኞቻችሁ ጋር ከቤተሰቦቻችሁ ጋር እንዳትገናኙ የሚያደርጋችሁ። ከሱም እምነት ባሻገር ደግሞ በራሱ ስለማይተማመን እናንተን ማቆየት እንደሚችል ስለማያምን በየቦታው እናንተን የሚቆጣጠሩ ሰዎችን ያስቀምጣል። ስለ እናንተ ይሰልላል፣ ይጠይቃል። ሶሻል ላይፍ እንዳይኖራችሁ ያደርጋችሁ። ከእንደዚህ አይነት ወንድ ጋር ከሆንሽ የመጀመሪያው ልትወስጂው የሚገባው እርምጃ በግልጽ መናገር፣ ማንነትሽን ማሳየት ነው። ፍቅርን ተቆጣጥሮ ማቆየት አይቻልም። ቀኑን ሙሉ ሊከታተልሽ ይችላል፣ ግን እስከ መቼ ነው የሚከታተልሽ? እቺ ሴት እኮ ቺት ማድረግ ብትፈልግ ታደርጋለች። የሆነ ሰው ጋር መሄድ ብትፈልግ ትሄዳለች። ምክንያቱም ነፃ ነች። የሰው ልጅ አካሉን ልንቆጣጠረው እንችላለን፣ ነገር ግን ማንነቱን፣ አስተሳሰቡን መቆጣጠር አንችልም። እቺ ሴት ማትፈልግ ከሆነ ነገውኑ ተነስታ ትሄዳለች። መሄድ የምትጀምረው ደግሞ በአካል አይደለም። መጀመሪያ በአእምሯ ነው የምትሄደው። በሀሳቧ ትሄዳለች። የሆነ ሰው ጋር፣ ከአንተ የተሻለ ሰው ጋር። አንተ ኢንሴኪዩሪቲ የሚሰማ ከሆነ ወይ በራስ ማትተማመን ከሆነ ዘይ ፊል ኢት፣ በቃ እነሱ ፊል ያደርጉታል። ሴቶች በተፈጥሮ ያንተን በራስ መተማመን፣ ኢንሴኪዩሪቲህን፣ ፍርሃትህን፣ ድንጋጤህን ኤቭሪቲንግ ፊል ያደርጉታል። አትናገረው፣ ምንም አታሳይ፣ ምልክት አታሳይ፣ ግን ፊል ያደርጉታል። እሱን ታውቀዋለች። አንተ ተቆጣጠርካት፣ አመንካት አላመንካት፣ እንደማታምናት ራሱ እንደምትጠራጠራት እንዲሁ አይታ ከሁኔታ ልትረዳ ትችላለች። እኛ ወንዶች ግን ነገሮችን እንደዚሁ በቀላሉ መረዳት በጣም ይከብደናል። ስለዚህ ለመቆጣጠር ልንፈልግ እንችላለን። ቁጥጥር ደግሞ ይበልጥ ነገሮችን እያወሳሰባቸው ይሄዳል። ከሚቆጣጠርሽና በጣም ቅናታም ከሆነ ወንድ ጋር ከሆንሽ የስነ ልቦና እስር ቤት ውስጥ ነሽ ማለት ነው። ስለዚህ ከዚህ የስነ ልቦና እስር ቤት ውስጥ ለማምለጥ የምትፈልጊ ከሆነ መጀመሪያ በግልጽ ተናገሪ። ይሄ ነገር ኮንፈርት እንደማይሰጥሽ ወይ እንዳልሰጥሽ በግልጽ ንገሪ። አንቺ እንዳመንሽው እሱም እንዲያምንሽ ጠይቂ። ነገሮችን በቁጥጥር ከማስኬድ ይልቅ ነፃ ሆናችሁ ነፃ የሆነውን ፍቅር ለማጣጣም እርስ በርሳችሁ ተነጋገሩ። ሶስተኞቹ ወንዶች ደግሞ በጣም የሚያስገርሙ አይነት ወንዶች ናቸው። እነዚህ ወንዶች የማየ ልጆች ይባላሉ። ኢሞሽናሊ ኢማቹር። እነዚህ ወንዶች አልበሰሉም። እድሜያቸው ትልቅ ነው፣ ነገር ግን የሚያስቡት እንደ ልጅ ነው። ሰውነታቸው በጣም ግዙፍ ነው፣ ነገር ግን የሚያደርጓቸው ነገሮች የልጅ ናቸው። ከነሱ ጋር ፍቅር ውስጥ መግባት ማለት እቃቃ እንደመጫወት ልትቆጥሩ ትችላላችሁ። ምንም አይነት ውሳኔ ሲወስኑ ከእናታቸው ጋር ይማከራሉ። ትንሽ ነገር እንኳን በግንኙነታችሁ መካከል ቢፈጠር ያንን የግንኙነታችሁን ችግር ሄደው ለቤተሰቦቻቸው ያወራሉ። ከእንደዚህ አይነት ወንዶች ጋር መኖር በጣም ከባድ ነው። ሴቶችም ብዙ ጊዜ በሰል ያለ ወንድ የሚፈልጉት ለዚህ ነው። ለምን? በሳል ወንድ ያስተውላል፣ ነገሮችን ያመዛዝናል፣ በራሱ መወሰን ይችላል፣ እያንዳንዱ ለሚያደርጋቸው ነገሮች ኃላፊነት ይወስዳል። እነዚህ ኢማቹር የሆኑ ወይም የማየ ልጆች የሚባሉ ወንዶች ግን ልፍስፍስ ናቸው። ልክ እንደ ልጅ ነው የሚያስቡት። ፍቅር ለመጀመር ብቁ የሆኑ አይነት ወንዶች አይደሉም። አብሮሽ ያለው ወንድ እንደዚህ አይነት ወንድ ነው ማለት ልጅ እያሳደግሽ እንደሆነ ቁጠሪ። ስሜቱ ወዲያው ይቀያየራል። የሚፈልጋቸው ነገሮች ብዙ ናቸው። ከአንቺ የሚጠብቀው ነገር በጣም ብዙ ነው። ነገሮችን ቀለል አድርጎ ማለፍ አይፈልግም። ኢቭን ልክ እንደ ልጅ ሊያለቅስብሽ ሁላ ይችላል። ማግኘት የሚፈልጋቸውን ነገሮች በግድ ወይም ደግሞ በለቅሶ ነው ለማግኘት የሚሞክረው። ይሄ ወንድ ለፍቅር ገና ነው። ወንዶችም ሆናችሁ እንደዚህ አይነት ባህሪ ካላችሁ እናንተ ለፍቅር በጣም ገና ናችሁ። የፍቅር ህይወት የራሱ ንቃተ ህሊና ይፈልጋል። የራሱ ማቹሪቲ ይፈልጋል። የራሱ እድገት ይፈልጋል። የአስተሳሰብ እድገት፣ ነገሮችን የማመዛዘን እድገት፣ የውሳኔ ሰው የመሆን እድገት ይፈልጋል። ከእንደዚህ አይነት ወንድ ጋር ከሆንሽ ኃላፊነት ወስደሽ ነው የምትገቢበት። ኃላፊነትሽ ምንድን ነው? ይህን ወንድ እስኪያድግ መጠበቅ ሊሆን ይችላል። ወይም ደግሞ እሱን የማሳደጉን ኃላፊነት ወስደሽ ከዛ አሳድገሽው ቀይረዋለሁ ብለሽ የምታምኝ ከሆነ መታገስ ሊኖርብሽ ይችላል። ብዙ ሴቶች ግን ይቀይረዋለሁ ብለው የገቡበት የፍቅር ህይወት ራሳቸውን ቀይሯቸው የማይሆን ህይወት ውስጥ ከቷቸው ነው የምናየው። ከእንደዚህ አይነት ወንድም ራስሽን ጠብቂ። አራተኞቹን ደግሞ እንመልከት። እነዚህ ወንዶች አማራሪ ወንዶች ናቸው፣ ወይም ዘ ቪክቲም ኮምፕሌክስ። እነዚህ ወንዶች ኮምፕሌክሳም የሚባሉ አይነት ወንዶች ናቸው። ሰበብ አያጣቸው፣ በሁሉም ነገር ያማርራሉ። ምንም ነገር ብትሰጪው ወይም ብታደርጊለት ቴንኪው ከማለት ይልቅ ማማረር ነው የሚቀናው። እነዚህ ወንዶች ቤተሰቦቻቸውን ሊወቅሱ ይችላሉ፣ ሀገርን፣ መንግስትን ሊወቅሱ ይችላሉ። ሁሌም ነገሮችን ወደ ሌላ አካል ነው የሚያላክኩት። ፍቅር ውስጥ ደግሞ ሲገቡ ያለፈች ፍቅረኛቸውን የሚከሱ አይነት፣ የሚወነጅሉ አይነት፣ እነሱን እንደ ጻድቅ
እንደ ፍጹም ምንም ስህተት እንደማይሰራ ሰው የሚቆጥሩ አይነት ሰዎች ሊሆኑ ይችላሉ። ስለዚህ ከእንደዚህ አይነት ወንድ ራስሽን የምትጠብቂው ገና ከሩቁ ነው። መጥቶ ስለማን ነው የሚያወራው? ስለ ራሱ ነው የሚያወራው ወይስ ስለ ሌላ ሰው? በህይወቱ ስለገጠሙት ችግሮች ሲያነሳ ለነዛ ችግሮች እንደ መንስኤ የሚቆጥረው ሌላውን ሰው ነው? ራሱን ነው? ኃላፊነት መውሰድ ይፈልጋል ወይስ አይፈልግም? በራሱ ይኮራል ወይስ አይኮራ? በራሱ ይተማመናል ወይስ አይተማመን? እነዚህን ነገሮች ካየሽ በኋላ ነው ይህንን ሰው መቅረብ ያለብሽ። ምክንያቱም ይህ ሰው ከአንቺ ጋር እንኳን ፍቅር ጀምሮ አብራችሁ ሆናችሁ ረጅም ጊዜ ጥሩ የሚባሉ ጊዜዎችን አሳልፋችሁ ብትለያዩ እንዳጋጣሚ በሄደበት ሁሉ የሚወቅሰው አንቺን ነው። ሁሌም አንቺን ነው የሚከሰው። ለሚፈጠሩት እያንዳንዱ ነገሮች ኃላፊነት አይወስድም። ይሄ ወንድ ኢነርጂሽን ነው የሚበላው። በጣም ኔጌቲቭ ኢነርጂ ያለው፣ ጭንቀታም የሆነ፣ መረጋጋት የሌለው፣ ውስጡ ሰላም የማይሰማው ኢንሴኪውርድ የሆነ አይነት ወንድ ነው። ማመስገን የሚባል ነገር አልፈጠረበትም። ፖዚቲቭ ኢነርጂሽን ይወስደዋል። ውስጥሽ ባዶነት እንዲሰማሽ ነው የሚያደርገው። የሆነ ነገር እንኳን ለመስራት ብትነሺ፣ አዲስ ስራ ለመጀመር ብትነሺ ይህ ሰው የማትሰሪበትን ወይም የምትጀምሪው ነገር የማይሳካበትን መንገድ ደጋግሞ ይነግርሻል። ተስፋ ያስቆርጥሻል። በኮንፈርት ዞን ውስጥ እንድትኖር ያደርግሻል። አፕሊፍት የሚያደርጉ ሀሳቦችን አይሰጥሽም። ከጎንሽ እንደሚቆም እንደሚያበረታሽ አይነግርሽም። ይህ ሰው ከራሱም አልፎ የሚጎዳው ሌሎችን ሰዎች ነው። ቤተሰቦቹን ሊጎዳ ይችላል። አንቺን ሊጎዳ ይችላል። ጓደኞቹን ሊጎዳ ይችላል። ለምን? የእሱ ዓለም ሌላ ነው። የእሱ ዓለም ውስጥ እሱ ሁሌም ተጎጂ ነው፣ ተጠቂ ነው። እሱ ሁሌም ተበዳይ ነው። የእሱ ዓለም ውስጥ እዛ ዓለም ውስጥ ገባሽ ማለት ደግሞ ሁሌም እሱን የማባበል ሁሌም እሱን የመንከባከብ ግዴታ አለብሽ ማለት ነው። ሁሌም እሱን የማዳመጥ ግዴታ። ከእንደዚህ አይነት ነገር ውስጥ መውጣት የምትፈልጊ ከሆነ የመጀመሪያ እርምጃሽ ሊሆን የሚገባው እንደዚህ አይነት ሰውን በፍጹም አለመቅረብ ነው። እንዲሁ ከሩቅ ማየት ነው። ይህ ሰው የሆነ ጊዜ ሊቀየር ይችላል። እድሜ ልኩንም እንዲህ ላይኖር ይችላል። ነገር ግን እሱን የመቀየሩ ኃላፊነት ያንቺ አይደለም። እስከተወሰነ ጊዜ ድረስ ልትታገኝ ልትሞክሪ ትችላለሽ። ነገር ግን በጣም የሚያታግል፣ እድሜሽን የሚበላ፣ ስሜትሽን የሚጎዳ፣ ገንዘብሽን የሚበላ፣ እንዲሁ ማንነትሽን የሚቀይር፣ ወደ እሱ ማንነት የሚስብሽ አይነት ሰው ከሆነ ያለሽ አማራጭ ከዚህ ሰው መለየት ወይም ከዚህ ሰው መራቅ ነው። ይህ ሰው አንቺን እንደ ፍቅረኛ ሳይሆን እንደ ስነ ልቦና ሐኪም ነው የሚያይሽ። ችግሮቹን ሁሉ መጥቶ አንቺ ላይ ነው የሚያራግፈው። የሚያስጨንቁትን ነገሮች ሁሉ መጥቶ አንቺ ላይ ነው የሚያራግፈው። ልክ እንደ ወንድ ልጅ ኃላፊነት ወስዶ ነገሮችን ተቋቁሞ ችግሮችን ተቋቁሞ የሚገጥሙትን ፈተናዎች ለማለፍ ምንም ጥረት አያደርግ። ከዛ ይልቅ የሚገጥሙትን ትንሽም ሆነ ትልቅ ነገር ይዞ መጥቶ ለአንቺ ነው የሚነግረው። ይህንን መናገሩ ክፋት ላይኖረው ይችላል። ነገር ግን ራሱ መወጣት ያለበትን ነገር በራሱ ልክ መወጣት ይኖርበታል። እሱ መቅረፍ የሚችለውን ነገር ላይ አንቺን ማስጨነቅ የለበት። ወንድነት የሚባለው ነገር ወይም ፕሮቴክሽን የሚባለው ነገር የሚገለጸው በዚህ ነው። ትንሹንም ትልቁንም ችግር አምጥቶ ማውራት ወንድነትን አያሳይም። በፍጹም ልትቀርቢያቸው የማይገቡት አምስተኞቹ ወንዶች ደግሞ የማይጨበጡ ወንዶች ናቸው፣ ወይም ኢሞሽናሊ አንአቬይለብል። እነዚህ ወንዶች አሉ ስትያቸው የሉም ስትያቸው አሉ። ከአንቺ ምን እንደሚፈልጉ አታቂ። የሆነ ጊዜ አብረውሽ ናቸው፣ የሆነ ጊዜ ደግሞ በጣም ሩቅ ናቸው። ልታገኛቸው ስትፈልጊ አታገኛቸው። እንደዚህ አይነት ማንነት ያለው ወንድ ለቁም ነገር የሚሆን ወንድ አይደለም። ቁም ነገር ወይም ትልቅ ነገር ስታስቢ ምክንያት ይደረድርልሻል። አሁን ዝግጁ አይደለሁ፣ ማስተካከላቸው ነገሮች አሉ፣ እድሜ ገና ነው፣ ገቢዬ መጨመር አለበት፣ ወይም አዲስ ስራ መቀየር አለብኝ፣ እንዲህ እያለ ምክንያት ይደረድርልሻል። አንቺን ፍቅር ውስጥ ከሆንሽ ምናልባት እነዚህን ነገሮች ላታስተውይ ትችላለሽ። ነገር ግን እነዚህን ነገሮች የምታስተውይ ከሆነ ይህ ሰው አይሆንሽም ማለት ነው። እንደዚህ አይነት ወንዶች ሁሌም ይህ ማንነታቸው አይለቃቸው። ብዙ ጊዜ ግን ከእንደዚህ አይነት ወንዶች ጋር ያሉ ሴቶች እነሱን ለመቀየር በጣም ይሞክራሉ፣ ይታገላሉ፣ ይቀይረዋለሁ ብለው በእርግጠኝነት ይናገራሉ። ነገር ግን አያደርጉትም። ለምን? ያ ሰው ከማንነቱ ጋር የተዋሃደ ተጨባጭ ያለመሆን ወይም ቁም ነገረኛ ያለመሆን ባህሪ አለው። ይህንን ባህሪውን ደግሞ በአንድ ጊዜ አንዲት ሴት መታ ልትቀይረው አትችልም። ረጅም ጊዜ በእንደዚህ አይነት ህይወት ውስጥ ያለፈ ሰው በሆነ ቅጽበት ሊቀየር አይችልም። ይሄ ልክ እንደ ፓራዳይም የተገነባ ማንነት ነው። እንደዚህ አይነት ወንድ በአንቺ እርግጠኛ የሆነ ወንድ አይደለም። በአንቺ እርግጠኛ የሆነ ወንድ እንዲሁ ፊውቸሩን ከአንቺ ጋር ታየዋለሽ። ራዕዩን፣ ሀሳቡን፣ አላማው ምንድን ነው? መቼ ነው የምንጋባው? መቼ ነው ጥሩ ትዳር የሚኖረን ብለሽ እንድታስብ ያደርግሻል። ይህ ተጨባጭ ያልሆነ ወንድስ ምኑንም ነገር ልትጨብጫቸው። አንዴ ስሜቱ ጥሩ ይሆናል፣ አንዴ መጥፎ ይሆናል። አንዴ ይንከባከብሻል፣ አንዴ ደግሞ ችላ ይልሻል። አንዴ መልአክ ይሆንብሻል፣ አንዴ ደግሞ ሰይጣን ይሆንብሻል። እንደዚህ አይነት ሰው ሊጨበጥ አይችልም። እንደዚህ አይነት ሰውን ለመቀየር የምትሞክሪ ከሆነ በመሀል ራስሽን ታጨዋለሽ። ማንነትሽ ይወርዳል፣ ስሜትሽ ይጎዳል፣ ሰላም ታጫለሽ፣ እረፍት የሚባል ነገር አይኖርሽም። ይህ ሰው ልክ እንደ አብስትራክት ነው። በቃ ብዙ እንድታስቢ ነው የሚያደርግሽ። ለምንድን ነው እንደዚህ ያደረገው? ለምንድን ነው ይሄን ያሰበው? ከኔ ምንድን ነው የሚፈልገው ይሄ ሰው? ወይ ከሄደ ለምን አይሄድም? ወይ ከተወኝ ለምን አይተወኝም? ወይም ደግሞ ከኔም ጋር መሆን የሚፈልግ ከሆነ ለምን ከኔ ጋር አይሆንም ብለሽ ከራስሽ ጋር እንድትጋጭ ነው የሚያደርግሽ። ስለዚህ ከእንደዚህ አይነት ወንድም ራስሽን ጠብቂ። ስድስተኞቹ ጋር ደርሰናል። እንግዲህ ውድ ቤተሰቦች እስካሁን አብራችሁን ከሆናችሁ ቪዲዮ በጣም ተመችቷችኋል ማለት ነው። ስለዚህ አሁኑኑ ላይክ ማድረጋችሁ እንዳትረሱ። እንዲሁም ለቻናሉ አዲስ የሆናችሁ ውድ ቤተሰቦች ቻናሉን ሰብስክራይብ በማድረግና
የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። አሁን ስድስተኞቹን ወንዶች ደግሞ እንመልከት። እነዚህ በፍጹም ልትቀርቢያቸው የማይገቡት ወንዶች በጣም ድብቅ የሆኑ ወንዶች ናቸው። ዘ ሂደን ሪሌሽንሺፕ ታይፕ። ሪሌሽንሺፓችሁን አደባባይ ማውጣት የማይፈልጉ ድብቅ መሆን ጀስት በሆነ ደረጃ ጥሩ ሊሆን ይችላል፣ ምክንያቱም ከውጭ የሚመጡ ጫናዎችን የምትቋቋሙበት መንገድ ነው። ነገር ግን የእነዚህ ወንዶች ድብቅነት ግን ከልክ ያለፈ ነው። ለብቻችሁ ስትሆኑ በጣም እንደሚወዷችሁ ይነግሯችኋል፣ ጥሩ ፍቅር ያሳዩአችኋል፣ ይንከባከቧችኋል። ልክ አደባባይ ላይ ስትወጡ ወይ ቤተሰብ መሀል ስትገቡ፣ ጓደኞቻችሁ መሀል ስትገቡ ችላ ይሏችኋል፣ ኢግኖር ያደርጓችኋል። ፍቅራችሁን ሰዎች እንዲያውቁ አይፈልጉም፣ በእናንተ ያፍራሉ ማለት ነው እነዚህ ወንዶች። ከዚህም የባሰው ነገር ደግሞ ምንድን ነው? በሰዎች መሃል ፍቅረኛዬ ነች ብለው ማስተዋወቅ ይፈራሉ ወይ አይፈልጉ። ከዛ ይልቅ ጓደኛዬ ነች ብለው ነው የሚያስተዋወቁት። እንደዚህ አይነት ወንድ አብሮሽ ካለ በአንቺ አይኮራም ማለት ነው፣ በአንቺ አይተማመንም ማለት ነው። የማይኮራብሽና የማይተማመንብሽ ወንድ ደግሞ ምንም አያደርግልሽም። አንዲት ሴት የምትፈልገው የሚኮራባትን ወንድ ነው። በራሱ የሚኮራ፣ በራሱ የሚተማመን፣ በሷም የሚተማመን፣ በሷም የሚኮራውን ወንድ ነው የምትፈልገው። ወንድም ይሁን ሴት፣ ማንኛውም ሰው በአንድ ግንኙነት ውስጥ ከሆነ በዛ ግንኙነት የሚያምን ከሆነ ወይ የሚተማመን ከሆነ ያንን ግንኙነት ማሳደግ የሚፈልግ ከሆነ ወይ በዛ ግንኙነት ደስተኛ ከሆነ እስከተወሰነ ጊዜ ድረስ ሊደብቀው ይችላል። ከዛ በኋላ ግን ቢያንስ ቤተሰቦቹ ያውቃሉ፣ ቢያንስ ጓደኞቹ ያውቃሉ። ለረጅም ጊዜ በድብቅ አስቀምጦች ከሆነ ይህን ነገር መመርመር ይኖርብሻል። ለረጅም ጊዜ ግንኙነታችሁን ግልጽ ማውጣት የማይፈልግ ከሆነ ወይ ቤተሰቦቹን አስተዋውቀኝ እያልሽው ማያስተዋውቅሽ ከሆነ ይህንን ሰው መጠራጠር ይኖርብሻል። ይህ ሰው የሚፈራው ነገር ይኖራል ማለት ነው። እንደዚህ የማያደርግ ሰው የሚፈራው ነገር አለ። የሚፈራው ነገር ምንድን ነው? ሜቢ ሌላ ግንኙነት ሊኖረው ይችላል። ወይም ደግሞ አንቺን የሆነ ነገር አድርጎ እንኳን ቢሄድ ማንም ሰው አይደርስበትም፣ ማንም ሰው ያገኘው። በአንቺ ተጠቅሞ ቢሄድ ማን ይጠይቀዋል? ከአንቺ ውጭ የሚያውቀው ሰው የለም። ቤተሰቦችሽ አያውቁትም፣ ጓደኞችሽ፣ ወንድም እህቶችሽ አያውቁትም። ሰው ማንን ይፈራል? ማንንም አይፈራል። ስለዚህ እንደፈለገው ተጠቅሞብሽ ጥሎሽ ይሄዳል ማለት ነው። ለዚህ ነው በንቃት ራስሽን ከእንደዚህ አይነት ሰው መጠበቅ ያለብሽ። ሰባተኞቹና የመጨረሻዎቹ ጋር ደርሰናል። ሰባተኛዎቹና የመጨረሻዎቹ ወንዶች እንኳን ለሴት አይደለም ለወንድ እንኳን የማይተኙ አይነት ወንዶች ናቸው። እነዚህ ወንዶች ከልክ በላይ ራሳቸውን የሚወዱ ወንዶች ናቸው፣ ወይም ዘ ናርሲሲስት የሚባሉት። እንደዚህ አይነት ወንዶች መጀመሪያ ላይ ወደ አንቺ ሲመጡ እንደ መልአክ ነው የሚመጡት። ይንከባከቡሻል፣ ፍቅርን ያሳዩሻል፣ ጊዜ ይሰጡሻል፣ ስሜትሽን ይጠብቁልሻል። በስነ ልቦናው ምን ይባላል? ላቭ ቦምቢንግ። ፍቅርን ልክ እንደ ቦምብ ያፈነዱታል። ባልተጠበቀው ሁኔታ የማትጠብቂው ሰው፣ የማይገመት ሰው ሆኖ ይቀርባል። ያን ጊዜ ኢሞሽናሊ ዲፔንደንት ሆኛለሽ። ያ ሰው ስሜትሽን ይቆጣጠራል። ኦብሴሽን ውስጥ ትገቢያለሽ። ከዛ ሰው ጋር መጣበቅ ትፈልጊያለሽ። ዋናው ዓላማቸው ምንድነው? የእናንተን ትኩረት ማግኘት ነው። ከሱ ውጪ ሌላ ሰው እንደሌለ እንድታስቢ ነው የሚያደርግሽ። ከማሰብም በላይ ደግሞ እንድታምኝ ያደርግሻል። ይህንን ሁሉ ነገር ካደረገ በኋላ ነው ነገሩ የሚቀየረው። ይህ ሰው እውነተኛ ማንነቱ ይህ አልነበረም። እውነተኛ ማንነቱ ጭካኔ ነው። እንደዚህ ካደረገሽ በኋላ በፍጹም አያዝንልሽ። በአንቺ ላይ ሊሄድ ይችላል፣ ሊበድልሽ ይችላል፣ ሊያስቀይምሽ ይችላል፣ በስተመጨረሻም ቺት ሊያደርግብሽ ይችላል። ይህን ሁሉ ነገር አድርጎብሽ ግን በፍጹም ይቅርታ አይጠይቅሽም። ጥፋተኛዋ አንቺ እንደሆንሽ ሊያሳምንሽ ይሞክራል። በጋዝ ላይቲንግ አንቺ እንደሆንሽ እንድታምኝ ያደርግሻል። ዘን ይቅርታ የምትጠይቀው አንቺ ትሆኛለሽ። እሱ ለበደለው በደል፣ እሱ ላጠፋው ጥፋት ተጠያቂዋ አንቺ ትሆኛለሽ። ይህንን ደግሞ የሚያደርገው አስቦበት ነው፣ ፈልጎት ነው ይህንን የሚያደርገው። አንቺን የሚቆጣጠርበት መንገድ ነው ይሄ። በግልሽ የሚገጥሙሽ በጣም ብዙ ችግሮች ሊኖሩ ይችላሉ። እነዚህን ችግሮች ደግሞ ብቻሽን መጋፈጥ ማትችይ ከሆነ መጀመሪያ የምታማክሪው ቅርብሽ ያለውን ፍቅረኛሽን ነው። ታማክሪዋለሽ፣ ትነግሪዋለሽ፣ የከበዱሽን ነገሮች በግልጽ ታስረጅዋለሽ። ይህ ሰው ግን አይሰማሽም። የአንቺ ችግር ችግሩ አይደለም፣ የአንቺ ችግር ጉዳዩም አይደለም። ሁሌ የሚያወራው ስለ ራሱ ነው። ሁሌ የሚያወራው ስለሚያስደስተው ነገር ነው። ሁሌ የሚያወራው ከአንቺ ማግኘት ስለሚፈልገው ነገር ነው። አንዳንዴ እንደዚህ አይነት ሰዎች አብሯቸው ያለው ሰው ስሜት አለው ብለው እንኳን አያስቡ። ሰው ስለመሆኑ ራሱ ይዘነጋሉ። ይህን ማንነት ከፈለጉ መቀየር ይችላሉ። ብዙዎቹ ግን መቀየር አይፈልጉም። ለምን? የራሳቸውን ኢጎ ነው የሚመግቡት። ራሳቸውን ነው የሚያስደስቱት። ሰውን ያስቀይማሉ፣ ሰውን ያሳዝናሉ፣ ሰውን ችግር ውስጥ ይከታሉ። በዛ ሰው ችግር ውስጥ መግባት እነሱ ደስተኛ የሚሆኑ ከሆነ ያ ነገር ጉዳያቸውም አይደለም፣ አያሳስባቸው። ጭንቀት የሚባል ነገር የለባቸው። ለሰው ተጨንቀው አያውቁም። እነዚህ ሰዎች እንደሚወድሽ ሊነግርሽ ይችላል፣ እንደሚያስብልሽ ምናምን ሊነግርሽ ይችላል። ግን ይሄ ሰው እንኳን ላንቺ አይደለም ላሳደገችው ለእናቱም የማይጨነቅ አይነት ሰው ሊሆን ይችላል። ይህ ሰው በጣም ጨካኝ ሰው፣ ለማንም የማይመለስ አይነት ሰው ነው። የዚህ ሰው በደል ማብቂያ የለው። ይህ ሰው በራሱ አዝኖ አያውቅም። ይህ ሰው ሁሌም ጥፋት ያጠፋል፣ ነገር ግን በአንዱም ጥፋቱ አያምንም። ስለዚህ ከእንደዚህ አይነት ወንድ ራስሽን ጠብቂ። ይህ ወንድ ገና ወደ ህይወትሽ ሲገባ በፍቅር ሊያሳብድሽ ሊሞክር ይችላል። የማትጠብቂያቸውን ነገሮች ሊያደርግ ይችላል። እንደዚህ አይነት ነገር ሲከሰት ራስሽን ጠይቂ። ይህ ሰው ምንድን ነው የሚፈልገው? ምን አይነት ሰው ነው ብለሽ
ጠይቂ። ነገሮች ልክ እንደመጡልሽ አትቀበይ። በየዋህነትሽ እንዲጠቀምብሽም አትፍቀጂለት። እንግዲህ ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁት ሀሳብ ይህንን ይመስላል። ከነዚህ ከተመለከትናቸው 7 በጣም አደገኛ ከሆኑ ወንዶች ውስጥ ከዚህ በፊት ያጋጠሟችሁ ወንዶች የትኞቹ እንደሆኑ ኮሜንት አድርጉልኝ፣ ያነባቸዋለሁ። ወንዶችን ብትሆኑ ከእንደዚህ አይነት ወንዶች መካከል እንዳልሆናችሁ ምን ያክል እርግጠኛ እንደሆናችሁ ኮሜንት አድርጉልኝ፣ አነበዋለሁ። ቪዲዮውን ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁ እንዳትረሱ። እንዲሁም ደግሞ ይጠቅማችኋል ብላችሁ ለምታስቧቸው ለጓደኞቻችሁ፣ ለወዳጆቻችሁ ሼር አድርጉላቸው። ቁም ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ከሆነ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። የዋን-ቱ-ዋን ኮቺንግ እና የማማከር አገልግሎት ማግኘት የምትፈልጉ በዚህ ስልክ በዋትስአፕ እና በቴሌግራም መልእክት በማስቀመጥ ማግኘት ትችላላችሁ። ስለነበረን ጊዜ ሁሉ በጣም አመሰግናለሁ። በቀጣይ ቪዲዮ በአዲስ ሀሳብ እስክንገናኝ በያላችሁበት ሰላማችሁ ይብዛ።